አላሁ አክበር በየመስጊዱ ብትል ገብረ ማርያምን እያሳደድክ ወልደ ማርያምን እያሳደድክ ውሸት ነው፣ ፌዝ ነው። ወዲያ እንተላለቅ ካልሆነ በቀር መንግስት ስልጣን የላቸው ራሳቸው መተዋች ጠይቀው እንደናንተ እንዲቻሉ ራሳቸው ባለስልጣኖች የሚያስፈልገን ለኢትዮጵያ ምንድነው? ጸሎት፣ ፍቅር ነው፣ አንድነት። ግን አንድነት የለንም። ጸሎታችንን ማድረግም ፍቅርም የለንም። ገና በመነቃቀፍ ነው ያለ። ኢየሱስ ክርስቶስ ሙስሊም አይደለም፣ ጴንጤ ነው፣ ኦርቶዶክስ ነው፣ ካቶሊክ ነው የሚል ካለ በመረጃ ይምጣት። አንድ ሰው ግንኙነት እያደረገ አጋጣሚ አዛን ቢወጣ ይጨርሰው ወይስ ማቋረጥ ነው? 15 ደቂቃ ሲቀረው ቀደም ብሎ አዛን የሚያደርግ በጣም ብዙ ኃጢአት ይቀራል። ያንደበት ኃጢአት ቀኖናሽን አስከብራለሁ። ጦርነታችን፣ ጦርነት፣ ክደቱ፣ ውሸቱ፣ መጣላቱ፣ ቂም በቀሉ ይህን ሁሉ እናንተ ወዳችሁ ፈቅዳችሁ ብትነቅሩ እርዳይ ቢሉት ያርዳል፣ ንገረኝ ቢሉት ሌላ ያስተምራል፣ ቢወዱት ይክዳል፣ ቢያምኑት ያጎናብዳል፣ ቢያቀርቡት ሰርቆ ይሄዳል። የሰው ልጅ እምነቱ ቀላል ነው። በይበልጥም ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን እመቤቴ እንኳን ኦርቶዶክስ ሆን ሰላም የተከበራችሁ ክቡራትና ክቡራን ውድ የልብ አምላክ ሚዲያ ቤተሰቦች በዓለም ላይ ያላችሁ ኦርቶዶክሳውያን ሰላም እግዚአብሔር በያላችሁበት የዓለም ክፍል ሁሉ ይድረሳችሁ። እንግዲህ ከሰሞኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተለያዩ ሁነታዊና ችግሮች ተፈጥሮ ነበረ። ከዚህ ጋር ደግሞ መጀመሪያ ላይ መግቢያው ላይ እንዳያችሁት አባቶች እና ወንድሞች ያስተላለፉት መልእክት አለ። በዚህ አጠር ያሉ ቪዲዮዎችን ይዘን መተናል። እስከ መጨረሻው ድረስ አብራችሁን ቆዩ። በቅድሚያም ወደ ቪዲዮ እንሄዳለን። አላሁ አክበር በየመስጊዱ ብትል ገብረ ማርያምን እያሳደድክ ወልደ ማርያምን እያሳደድክ ውሸት ነው፣ ፌዝ ነው። ቁርአኑን በፈለከው በምንም ብትጠቅሰው በወርቅ ቀለም ቁርአን ብታጽፍ ሀብትን ታስመሰክራለህ እንጂ አማኝነት ማሳየት አትችልም። እነዚህ ገና ይቆያሉ። የሚጠላቸው እግዚአብሔር እንጂ ሰው መክሮ አይጠላቸው በማለት ሁሉ ማረገ ሞከረ ወደቀ። እግዚአብሔር ሰግጄ ዛሬ ቃላቸው መንግስት ድርጅት እንግዲህ ወዲያ እንተላለቅ ካልሆነ በቀር መንግስት ስልጣን የላቸው ራሳቸው መተዋች ጠይቀው እንደናንተ እንዲቻሉ ራሳቸው ባለስልጣኖች እና አሁን ደግሞ የሚያስፈልገን ለኢትዮጵያ ምንድነው? ጸሎት፣ ፍቅር ነው፣ አንድነት። ግን አንድነት የለንም። ጸሎታችንን ማድረግም ፍቅርም የለንም። ገና በመነቃቀፍ ነው ያለ። አሁን የምታስጨንቀኝ ሃይማኖት እንደ ሃይማኖት ይሄዳል። ዋና የቱ ሃይማኖት ሁሉ መስርታ የምትገኘው ኢትዮጵያ ናት። የአንድነታችን ተከፋፍለ ስለተከፋፈልን ግን ችግር አለ። ስለዚህ ባለዘውድ ንጉሥ ይነግሳል ብሏል። በጥሩ ጳጳስ ይወጣል። እነዚህ በነገሱ በወጥ ጊዜ ኢትዮጵያ ሰላም ትሆናለች። ውጭ ያሉት ክርስቶች ወደ ኢትዮጵያ ይመጣሉ። በኢትዮጵያ የተሰወሩ ክርስቶችም ይገለጣሉ። እዚያም ጊዜ ይያል ይመሰገንበታል። እዚያ ወደ ያለው ዘመን ፍርምስምስ ያለ እምነት የለም ብሎ ያስቀመጣል ዘመኑ። አሁን ደግሞ አጋንንቶች የተናገሩት ደግሞ ምንድነው? ቅድም እንደነገርኳቸው ቀርበው በዓለም ላይ ሰልጥነናል፣ ሁሉንም ሰልጥነናል፣ በገዳሙ ገብተናል። በገዳሙ ገብተን በሶስት ገብተናል። በእግሩ በአፉ በእግሩ የሩባኖስ ናዞረው እንዘራለ የሚነቀል የሚተከል ተክል መድረቅ እንጂ መድረቅ የለበትም ብሏል። በባልና ሚስት ገብተናል፣ በወንድማማች ገብተናል፣ በአባት በእናት ገብተናል፣ በመንግስቱም ገብተናል። ዓለምን ዛሬ ያዝነው ይላል ሰልጥነናል። አብይነህ ነው ሰራዊቱ ደግሞ እነት አድነው አብይነህ ነው ባይጆን ይያሉ ካረመኔ ነው ነው ተመልከት። አይማቆም ይለኛል ያ ጊዜ ጎርፍ እንዲያርጎ ጥልቅልቅ ይሄ ሰው ደግሞ አይላይ ኖርት የሚፈስገ ያን ሶስት ነው ያቻለ እነዚህ ይወጣሉ ለኢትዮጵያ ነው ያለ እነዚህ ይወጣሉ ይህ ጳጳስ ይህ ንጉስ ይህ ሰባቸው ይያሉ አረ ሰባቸው ይያሉ ካረመኔ ነው የሚወጣው ካረመኔ እነዚህ ወጡ ጊዜ ኢትዮጵያ ውጭ ያሉት ክርስቶች ይመጣሉ አለ በውጭ የተሻሉት ይመጣሉ አለ። አባቶች የቀበሩት ደግሞ በየእንትኑ ኢትዮጵያ ላይ ይወጣሉ አለ። የዛን ጊዜ ማን ራሱ ያወጣቸዋል አለ።
ኢትዮጵያ ነጻ የምትወጣው አለ በዘንድሮ ነው ያየው። ይህን በዘንድሮ ከዘመነ ዮሐንስ ወደ ዘመነ ማቴዎስ ሲሸጋገር ተበራ ላይ ይጃሉ። ይሄ ፖለቲካው እንደዚህ ብሎ እንጃ ነገ ጉድፍ ነው። ነገ አሁን ደግሞ ምናለ አይዞህ ኢትዮጵያ እኮ ባለ ተስፋ ናት። አይዞህ እዚህና ነው ኢዳራ 11 ቀን ምናለኝ እንግዲህ ወደ ጨለማ ወደ ኋላ ይወገድ ወደፊት ብርሃን ይገለጥ የሚሉ አረቦች እነሱ ተነጎያል። እንዴት ማለት አረቦች ይገባሉ። እንደዚህ ብዬ ላየጥ አይደለም አባባልበት አይደለም ገና ብዙ ፈተና አለብኝ እየለፈለፈባ አንግደል ተው የተመከረብኝ አጎቶ ያቀብኝ ብርሃን ወጥቷል። የናናት ከሌሊቱ ላይ ነው በምስራቅን እንዲያል ዓለምን ሁሉ ደስ የምታሰኝ ፀሐይ በምስራቅ ወጣለች። ሷንጂያን ተጠቅቋል። እንግዲህ እንደተመለከታችሁት ነው የአባቶች መልእክት። በተለይ በአሁኑ ሰዓት እንደ ኢትዮጵያ የሚያስፈልገን አንድነት ነው። ጸሎት፣ ምህላ ነው የሚያስፈልገን። እንደተመለከታችሁት አባቶች እንደተናገሩት ብዙውን ጊዜ በሃይማኖት ተከፋፍለናል። በየቤተ መንግስቱ ተከፋፍለናል። በእያንዳንዱ ነገር ተከፋፍለን ቁጭ ብለናል። አይታችሁት ከሆነ አባቶች፣ እናቶች፣ ታላላቅ ገዳማት ላይ ያሉ አባቶች ታላላቅ መንግስት ነን፣ የሀገር መሪ ነን የሚሉ ሰዎች እየገቡ ሰይጣንን ወደዛ በመላክ ብዙ ነገሮች እንደተሰሩ ነው አባቶች እየተናገሩት ያሉት። አሁን ላይ ወደ አንድነት የምንመጣበት ሰዓት ነው። ይህ ካልሆነ ምህላ ጸሎትም ማናደርግ ከሆነ የሚመጣው ዘመን አሁንም ያለንበት ዘመን ከባድ ነው ብለውናልና እንደዚህ አይነት መልእክቶችን ለሌሎች እንዲደርሱ ሼር አድርጉላቸው። ይህን አይነት ነገር ይህን ዘመን የምናልፈው በአንድነት በመሆን ነው። የሰው ልጅ እግዚአብሔር ሰው ነው ብሎ እስከፈጠረው ድረስ አንዳንድ በቲክቶክ መንደሮች ወይም በዩቲዩብ መንደሮች ወይም ሌላ ፕላትፎርሞችን የምትጠቀሙ ሰዎች ቤተክርስቲያን የማታውቋት እያላችሁ አንዳንድ የምትቀደዱ ሰዎች አላችሁና እናንተ ሰዎች ደግሞ የራሳችሁን መጀመሪያ ራሳችሁን ማወቅ ነው የሚጠበቅባችሁ። ይህን አይነት ነገሮች እንተራረም። ጥፋት ካለ ጥፋትን በቤቱ እኔም መመከር ያለብኝ እኔ ስለ ጌታ ስለ ኢየሱስ ክርስቶስ ስለ ድንግል ማርያም እማውቅ እና የማላውቅ ከሆነ መጠየቅ ያለብኝ በቤቴ እምነት እንጂ በማንም ቤተክርስቲያን በማንም ከእምነቱ ውጭ ያለ ሰው መጥቶ እኔን ጀጅ ሊያደርገኝ አይገባም። ስለዚህ መገፋፋት ይብቃን። አንድነት፣ ሰላም፣ ፍቅር ለሀገራችን እያሉ ነው አባቶቻችን። እኛም የነሱ መርህ እንከተል። ከሰሞኑ በኦርቶዶክስ ተዋሕዶ ቤተክርስቲያንና በሙስሊም ወንድሞች እየተደረገ ያለው የሃይማኖት ንቁቁር እጅግን የሚጸይፍና አላስፈላጊ ድርጊት እየተሰራ ነው የሚገኘው። በዚህ ደግሞ አብዛኞች ያፈሩበት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ድሮም ንጽሕት ኩሊት ተብላ የምትጠራ ሃይማኖት እስከሆነች ድረስ አሁንም ንጽህናዋ በይፋ እየወጣ ነው። አንዳንዶች ይህንን የቤተክርስቲያኗን ንጽህና እያወቃችሁ ከጀርባ የቤተክርስቲያኗ ማንነት ሲጠና ንጹህ የመሰረታት እግዚአብሔር እንደሆነ ስለሚታወቅ ግን አሁን ደግሞ የአንዳንዶችን ቤት ከፈት ተደርጎ ሲታይ ተልባ የሆነ ስላስቸገረ ከሰሞኑ የተለያዩ ችግሮች ተፈጥሮ ነበር። አሳያችሁ። ኢየሱስ ክርስቶስ ሙስሊም አይደለም፣ ጴንጤ ነው፣ ኦርቶዶክስ ነው፣ ካቶሊክ ነው የሚል ካለ በመረጃ ይምጣ። እስቲ በመረጃ የትኛውም ዓለም ላይ የትም ቦታ ሂዱ፣ ኢየሱስ ክርስቶስ ሃይማኖቱ ምንድን ነው? ሙስሊም ነው። አንድ ሰው ግንኙነት እያደረገ አጋጣሚ አዛን ቢመጣ ቢወጣ ይጨርሰው ወይስ ማቋረጥ ነው? ብዙ ጊዜ የአዲስ አበባ መስጊዶች ለፈጅር ወቅት መውጣት 5፣ 10፣ 15 ደቂቃ ሲቀረው ቀደም ብሎ አዛን ያደርጋሉ። ለምን? ሰው እንዲጠነቀቅ፣ ጾሙ እንዳይበላሽበት። ይሄ ከባለቤቱ ጋር የፍቅር ጨዋታ የጀመረው ሰው በዛ ሰዓት አዛኑ በተሰማበት ሰዓት እርግጠኛ ከሆነ ወቅቱ ገና እንዳልገባ አዛኑን እስኪጨርስ መጠበቅ ይችላል። ጾም የጸሎት እናት ነች። እማ ለጸሎት ወእህታ ለአርምሞ የዝምታ እህት ነች። ሰው ሲጾም አፉ ይዘጋል። አፉ ዝግ ሲዘጋ ደግሞ በጣም ብዙ ኃጢአት ይቀራል። ያንደበት ኃጢአት ወነቃ ለአንበ የእንባ ምንጭ ነች። ሰው በጾም ወቅት ሲጸልይ መንፈሳዊ ስሜት ይሰማዋል። ሌላ ቀን የሰማው ቃል እግዚአብሔር ያላስለቀሰው ልቡን ያልነካው ይነካዋል። ወጥንተ ኩሉ ገድል ሰናይት የመልካም በጎ ስራ ሁሉ ምንጭ ነች። በሌላ ስፍራ ደግሞ ታጸምም ኩሎ ፍትወታ ተዘስጋ የስጋን ምኞት ሁሉ ምን ትላለች? ጸጥታ ዝሙትን ያጠፋል። እንግዲህ እንደተመለከታችሁት ነው የሚሆነው። ከሰሞኑ እንደዚህ አይነት በእውነቱ የተደበቁ ነገር የወጡበት
ኦል ጊልተርስ ኖት ጎልድ እንደተባለው የሚያብረቀርቅ ሁሉ ወርቅ አይደለም። ብዙዎች እንግዲህ ቀስቅሰው ያስነሱት በይፋ ደግሞ አናት ያሳዘ ስራ ተሰርቷል። ይህ ደግሞ አያከባብርም፣ በእውነቱ ጥሩ አይደለም። አትንካኝ አልደርስብህም። በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሰው ዘላ አትነካ። ከመጡባት በኋላ ደግሞ ምንም ማድረግ አይቻልም። የመጣውን በመጣበት ልክ ይመለስለታል ማለት ነው እና እንደተመለከታችሁት ነው። እኔ ምንም ማብራራት አያስፈልገኝም። የሚያሳፍሩ የሚያስቁ በቤታችን ደግሞ እጅግ የሚደንቅ ሚስጥር እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማንነትን የሚያሳይ ትምህርት እየተማሩበት ነው ብዬ አልፈዋለሁ ማለት ነው። አባቶቻችን በዚህ ደግሞ የምንወዳቸው የምናከብራቸው አባቶቻችን እነዚህን ነገሮች ደግሞ ሰምተን ወደዚህ ዘወር ስንል በሚገርም ሁኔታ የሚያስተምሩን ትምህርትም አጠናቅሬላችኋለሁ። ወደ እሳቸው ልሰዳችሁና አዳምጠን እንመለሳለን። እግዚአብሔር የሚሰጥህን ተስፋም አትጠራጠር። እግዚአብሔር ላበው የነገረውን ተስፋ አያስቀርም። እግዚአብሔር እውነት ይኖር ይሆን ብለህ መከራ ሲበዛብህ ጊዜ ወይ ሃይማኖት ትክክል አይደለም ወይ እግዚአብሔር የለም ብለህ አትጠራጠር። እግዚአብሔር አለ። ዳይሙ ትልዎ ለእግዚአብሔር፣ እግዚአብሔርን በፍጹም ልቡና ተከተለው ነው። አትጠራጠረው፣ በፍጹም ልቡና እመነው። ወኢትህድጎ እሱን ደጅ መጽናቱንም አትተው፣ ወደ ኋላ አትበል። እግዚአብሔር መቅረብህን አታቋርጥ። እግዚአብሔርን አትተው። እግዚአብሔር ካልተውከው አይተውህም። ኢያሱ በሙሴ ተተክቶ እስራኤልን ሲመራ በኢያሪኮ ላይ የነበረውን ሴራ ቅዱስ ሚካኤል ሰይፍ ይዞ ነው የታየው። ከጎንህ ነኝ አለሁልህ ሲለው ነው። ዛሬም እኔና እናንተ ሰው ሁነን ከተገኘነ የሀገሪቱ ጦርነት ይቅርና እሱም የሀገሪቱ ጦርነት እንዳለ ይሁንና የሰውነታችን ጦርነት፣ ክደቱ፣ ውሸቱ፣ መጣላቱ፣ ቂም በቀሉ ይህን ሁሉ እናንተ ወዳችሁ ፈቅዳችሁ ብትነቅሉ መላእክትን ብትከተሉ ከመላእክት ስንት ሀብትና ጥበቃ አለ ማለት። የሰውን ልጅ ጠብቀኝ ቢሉት ይርቃል። አዎ እርዳይ ቢሉት ያርዳል። ንገረኝ ቢሉት ሌላ ያስተምራል። ቢወዱት ይክዳል፣ ቢያምኑት ያጎናብዳል፣ ቢያቀርቡት ሰርቆ ይሄዳል። የሰው ልጅ እምነቱ ቀላል ነው። በይበልጥም ዘመድና ደብር ሲርቅ ነው። ደብር ከሰባ ዓለም ሲርቅ ቤተ ክርስቲያን ደርሼ ልምጣ ተብሎ ይናፈቃል። ዘመድም ሲራራቅ ወንድም አለኝ ተብሎ ይነፋፈቃል። አብሮ ከኖረ ግን ይተላለቃል። ይህ ነው ምሳሌው። ብንጸድቅም ባንጸድቅም እንኳን ክርስቲያን ሆን እመቤቴ እንኳን ኦርቶዶክስ ሆን። ለምን መሰላችሁ? ይሄ ቅዳሴ እኮ የማን ነው? የመላእክት ነው። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ። አሁን ይህንን ቅዳሴ እኮ የሚካኤል ቅዳሴ ነው። ቅዱስ ሚካኤልን ለመስማት አዋጅ አዋጅ! ሁላችሁም አንዳንድ ሚሊዮን ብር አምጡ ብንበል አሁን ማን ከፍሎ ይሰማው ነበር? በነፃ ስሙ ስለተባልን ግን ሰለቸ ነው ለመድ ነው እንጂ ይሄ ቅዳሴ የሱራፌል ቅዳሴ ነው። ኪዳኑ የሱራፌል ኪዳን ነው። ማሕሌቱ የሱራፌል ማሕሌት ነው። ቃለ እግዚአብሔሩ የሱራፌል ማሕሌት ነው። ሃይማኖታችን የሱራፌል ሃይማኖት ነው። እመቦዝ አምፃ ካላ ስባተ ሱራፌል ውጉዘ ለይኩን ይላል አቡሊዲስ በሃይማኖት አበው። ሱራፌል ከሚያመሰግኑት ምስጋና የተለየ ምስጋና የሚያመጣ ሰው ቢኖር የተለየ የተረገመ የተለየ ይሁን። ሱራፌል ከሚያምኑት ሃይማኖት የተለየ ሃይማኖት ያመጣ ቢኖር የተለየ ይሁን። ጾማችን የመላእክት፣ ምንኩስናችን የመላእክት፣ ማሕሌታችን የመላእክት፣ ስርዓታችን ለመላእክት ወባቲ ለዛቲ ቤተ ክርስቲያን ስርዓተ መላእክት አርአያ ዘበሰማያት ቤተ ክርስቲያን እሰት ትሜሰል በጽራላያም ዘላይሉ ወቅድስት ድንግል በሰራገላ እሳት ዘይጸውርዎ ኪሩቤል። ተመልከቱ፣ ቤተ ክርስቲያን ይላል። ለዚች ቤተ ክርስቲያን የመላእክት ስርዓት አላት። ለመላእክት ስርዓት አላት። ቤተ ክርስቲያን ጽርሐ አርያም ትመስላለች። በላይ 4 ወንጌላውያን አሉ። እየንተ ኪሩቤል ብነ
40ቱ ወንጌላውያን ተመልከቱ። በላይ ኪሩቤል አሉ፣ በዚህ 4 ወንጌል አሉ። እየንተ ሱራፌል እንደ ሱራፌል ካህናት አሉ። ተመልከቱ። እየንተ ሊቃናት ማን አሉ? መላእክት ዲያቆናት አሉ። እየንተ መላእክት እነማን አሉ? ደናግል መነኮሳት አሉ። ስለዚህ ይቺ ቤተ ክርስቲያን ጽርሐ አርያም ናት። በሰማይ የብርሃን ታቦት አለ፣ እዚህ ታቦት አለ። በሰማይ የብርሃን መጋረጃ አለ፣ ከዚህም የብርሃን መጋረጃ አለ። በሰማይ ተመልከቱ የብርሃን መንበር አለ፣ ከዚህም የብርሃን መንበር አለ። በሰማይ ረቂቅ ማዕጠንት አለ፣ በዚህም ረቂቅ ማዕጠንት አለ። በሰማይ ረቂቅ ፍም አለ፣ በዚህም ረቂቅ ፍም አለ። በሰማይ ረቂቅ ዕጣን አለ፣ በዚህም ረቂቅ ዕጣን አለ። በሰማይ እግዚአብሔር አለ፣ በዚህም እግዚአብሔር አለ። ስለዚህ ይቺ ቤተ ክርስቲያን ሰማይ ናት፣ ጠፈር ናት። ይቺ ቤተ ክርስቲያን ጠፈር ናት፣ ሰውና መላእክትን ያስተባበረች። ቃለ ሕይወትን ያሰማልን። እንግዲህ መንግስተ ሰማያትን እግዚአብሔር ያወርስልን ነው ምለው። እንደዚህ አይነት አጥንትን የሚያለመልሙ ከላይ ቤት አድርሰው የዚህን ዓለም ጣምና የሰማዩን ጣምና በግልጽ የሚያሳዩ አባቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰጠችን እንቁ አባቶቻችን ናቸውና በተለይ ኦርቶዶክሳውያን ልንጠቀምባቸው የሚገባ አባቶች እምነታችን በጥልቅና በአንድነት ሆነን ሰላማችን ወደ እግዚአብሔር የምናደርግበት ህሊናችን ወደ እግዚአብሔር የምንልክበት አባቶች ናቸው። በተለያዩ ቦታዎች ያሉን አባቶችን እነዚህ መጠቀም ያስፈልጋል። በእውነቱ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓለም ከደረሰበት ቴክኖሎጂ ቀድማ ይህን ቴክኖሎጂ ያስተማረች ቤተክርስቲያን ነችና አብዛኞቻቸው ከተማሩ በኋላ ዕውቀት አገኘን ይሉና ከዚች ቤተክርስቲያን የሚጠፉበት ሁኔታ አለ። ይህ ሁሉ የዓለም ምጻት ምልክት ነው ይለዋል። ነገር ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያስተማረቻቸው አንድ ሰው ቢወጣ አንድ ሰው ቢጨመር እሷ የሚቀነስባትም የሚጨመርባትም እንደሌለ መጽሐፉም የተናገረው ነው። አብዛኞቻችንም የምናውቀው ነው። እኛ ኑ ብለን አንጠራም። የሚጠራ እግዚአብሔር ነው፣ የሚወስድ እግዚአብሔር ነው። እንግዲህ አባቶቻችን በዚህ መልኩ አስተምረውናል። በተለይ አሁንም የመጨረሻ መልእክቴን ማስተላለፍ የምፈልገው በተለያዩ እምነት ሆናችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገፉ፣ የምትሳደቡ፣ የምታላግጡ እረፉ ነው። በቃ ሌላ ነገር ምንም ነገር የለም። እረፉ፣ አትድረሱ፣ አንደርስባችሁም ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ የማስተላልፈው መልእክት ነው። እንግዲህ ይህንን ፕሮግራማችን በዚህ ምን አጠናቀቅ ነው የሚሆነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉት፣ ቪዲዮውን ላይክ አድርጉት። ሌሎች እህቶች ወንድሞች እንደዚህ አይነት ትምህርት ሐሴት የሚያደርጉበትን ትምህርት ይከታተሉም። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜን ተመኘን። ሰላም።